ሰላም ጤና ይስጥልን ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬ ሀቡ በጣም አስደስተኸኛል። አነጋገርክ ሀይሚዬንና ቡራዬን የመከርክበት መንገድ በጣም ደስ የሚል ነው። እናም በእርግጥ ቡራዬ አንዳንድ ጊዜ ስሜታዊ የሚሆነው ነገር አለ። በዚህ ሰዓት ማለት ነው ሁለታችሁ በተለይ ሀይሚቲና ቡራ ክፍተት መፍጠር የለባችሁም። የእውነት ሀይሚዬ ትናንትና በጣም ስለተሰማት በውስጧ ደግሞ የሚያሳስባትም ነገር ስላለ እያለቀሰች ሁሉ ነበር ስትናገር የነበረው እና አንድች የእንባ ዘለላ ልትፈስሽ አይገባም። ሀይሚቴ እስከ መጨረሻ መታገል መጋፈጥ አለብሽ ብዬ አስባለሁ። ቡራም ደግሞ ትዕግስት ሊኖርህ ግድ ነው። እውነት ታጋሽ ሁን እና ሁለታችሁ አንድ ስትሆኑ ነው እውነት የምትወጣው። ግን ሁለታችሁ ጋር ክፍተት ካለ ማለት ነው እንደውም ለእዩ በጣም ጥሩ መንገድ ነው የሚኖራት የምትሄድበት። በቃ ነገሩን ሰፋ እያደረገችው እንድትሄድ ነው የሚያደርጋት ማለት ነው። እና ባለፈው የምርመራ ቀን ቡራ ደም ሰጥቶ ቶሎ ብሎ ነው የወጣው እና እዩ ግን ቀድማ አልወጣችም ነበርና ቀርታለች። የብዙ ሰው ጥርጣሬ ምንድን ነው አሁን ላይ ምናልባት የዲኤንኤን ምርመራ ካስቀረች ሳይሆን ካስቀየረች የሚል ሀሳብ አላቸው እና ዲኤንኤን ምርመራ እዩ ብታስቀይር እንኳስ ማለት ነው ቡራ አባት ነው የሚል ነገር ከመጣ እርግጠኛ ነኝ ኖርማል ወረቀት ዝም ብሎ ወረቀት አይደለም የሚሰጡት ዶክተሮች። ትክክለኛውን ውጤት ከዛ ደግሞ ፊርማ ምናምን አለ። በፊት ወደ ውጭ ነበር የሚላከው። አሁን ግን አገራችን ውስጥ ዲኤንኤን ምርመራ ማድረግ ጀምረዋል ማለት ነው። እዛው ነው የሚደረገው እና በፖስታ ታሽጎ ሲመጣ ማለት ነው ማህተብ ጭምር ይመታበታል፣ ያ ምርመራ የተደረገበት ማለት ነው። እና ይህ ነገር እኛን የሚያጠራጥር ከሆነም ደግሞ እውነቱን ማየት አለብን መጀመሪያ። እስኪ ለመፍረድም ቢሆን ሁላችንም የምንጠረጥረውን ነገር እንናገራለን፣ ሀሳብ እንሰጣለን። ግን በይበልጥ ደግሞ ወረቀቱን ካየን በኋላ ውጤቱ ምን እንደሆነ ከዛ በኋላ ብንጨነቅም ብናስብም እርምጃ መውሰድም ካለ እርምጃ ቢወሰድ ወደ ሌላ ቦታ፣ ምክንያቱም ሌላ ምርመራ ቢደረግ መልካም ነው ብዬ ነው የማስበው። አሁን ላይ ግን ምንም አይነት ተጨባጭ ነገር የለንም። ስለዚህ ምንም ልታስቡ አይገባም። አታስቡ፣ አትጨነቁ። ይህንን ስላችሁ ሙሉ በሙሉ ለምን ትጨንቃላችሁ አይደለም የምለው፣ እኔም እጨንቃለሁ ግን በጉጉት በቃ እኔ አሁን በጉጉት የምጠብቀው ነገር አለ። ምን ትጠብቂያለሽ ብትሉኝ ልጁ የቡራ ናት የሚለውን ሳይሆን በቃ አይደለችም ተብሎ እዩ ጋር ያለውን ሪያክት ማየት እፈልጋለሁ። በቃ ምን አይነት ስሜት እንደሚሰማት፣ ምን አይነት ቃላት ከአንደበቷ እንደምታወጣ እነዛ ነገሮችን እንጂ የምጠብቀው ልጁ የቡራ ልጅ ሆኖ ምናምን ፈጽሞ ነው ያልጠብቅም። እና እስኪ መጀመሪያ የምርመራ ወረቀቱ ይምጣና እንየውና ከዛ በኋላ ግን እውነት ልጅቷ የቡራ ናት የሚል ከሆነ ሌላ ቦታ ምርመራ ይደረጋል። እውነቱ ሲወጣ ግን የሆስፒታሉ ስም ራሱ ሊከሰስ ይችላል፣ ያስጠይቃቸዋል ማለት ነው። በብር ምናምን የሚያስቀይሩ ከሆነ ይጠየቃሉ። ዝም ብሎ ተደባብሶ የሚታለፍ ነገር አይደለም እና ስለዚህ ብዙም የሚያስጨንቅ ነገር አይደለም። ቡራዬ አንተ ትዕግስት ይኑርክ ነው የምለው። አሁንም ቢሆን ነገሮችን ቆም ብለህ አዳምጥ፣ አትናደድ። ብዙ ጊዜ የመናደድ እንትን አለብህ፣ በቃ ይሆናል አይደለ? ነገሮች ቶሎ ልቅ እንዲሉ ምናምን እነዛ ነገሮች ስሜታዊ የሚያደርጉ ነገሮች እሷ ላይ የሆነ ነገር ሀይሚ እንደውም ምናለች፣ አንተ በተናደርክ ቁጥር የሆነ ነገር ብታደርግ ምናምን ወይ እኔ የሆነ ነገር ባደርግ እሷን ነጥብ ማስጣል ነው የምትፈልገው፣ የሆነ ነገር እኛ ላይ መያዝ ትፈልጋለች ብላለች። እና ሀይሚቲ ልክ ነሽ፣ እውነት ነው። እዩ ከእናንተ ትንሽ ስህተት ነው የምትፈልገው በአሁን ሰዓት፣ እናንተን ለመጣል ስለሆነ ትንሽ ነገር በቃ ተሳስቶ ቢመታት የሆነ ነገር ቢያደርጋት ምናምን ቀንዲ አድርጎኝ ምናምን ብላ መረጃ መያዝ ትፈልጋለች። እና ለዚህ ደግሞ ትዕግስተኛ መሆን አለባችሁ። ትዕግስት ለሰው ልጅ አስፈላጊ ነው። ሁለታችሁ አንድ ነበራችሁ አይደል እስከ ዛሬ። ሀይሚዬም ቃል ገብተሽለታል፣ የፈለገ ታምር ቢመጣ እኔ ከጎንህ ነኝ ብለሸዋል። እስኪ
ይቺ ቀን እስከምታልፍ ድረስ ማለት ነው። ውስጥሽ ጥርጣሬ ሊኖር ይችላል፣ ልትፈሪ ትችያለሽ። ግን በውስጥሽ ቻል አድርጊውና ማለት ነው ምንም ነገር እንዳልተሰማሽ ሆነሽ በተለይ ለሷ በተለይ ማለት ነው ምንም ነገር እንዳልተሰማሽ ሆነሽ ነገሮችን ለማለፍ ሞክሪ። ቡራም እንደዛው ማለት ነው። ሁሉ ነገር አልፎ ይሄ ቀን እውነት ወጥቶ ማለት ነው እኛም እንግዲህ ለማየት ያብቃን። እኔ ግን ማለት ነው እዩ ግራ ስትጋባ እዩ በቃ ያቺ እዩ ሞጥሟጣዋ አፏ ሲተሳሰር ተዋርዳ ተሸማቃ ስትቀመጥ ነው ማየት የምፈልገው። ለሰው ልጅ እንደዚህ መመኘት ከባድ ነው፣ ከባድ ነው። ግን እሷ የመጣችበት መንገድ አጸያፊ አስቀያሚ ስለሆነ እመኝላታለሁ። አምላኪ ሆይ ይቅር በለኝ፣ ይቅር በለኝ እና እንደዛ ነው። ከዚህ በኋላ ያው በየቦታው እየሄደች ታወራለች። ዛሬ ከማን ነው? ፍፄ ጋር ሳይሆን ቤኪ ቻናል ላይ ነው። የት ነው የቀረበችው? ቀርባለች። እኔ ቪዲዮን እራሱ አላየሁትም እውነት ለመናገር ታምሌሉ ላይ ያየዋት ምን እንዳለች ምን እንዳወራች